ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ ቀለል ባለ ሁኔታ ቀላል የቃላት ጨዋታ በአንደኛ ፊደላት እናያለን። አንደኛ ፊደላትን በመጠቀም ብቻ እንዴት ቃላትን ማንበብ እንደምንችል በተለይ ጀማሪዎች ለሆናችሁ ፊደላትን አውቃችሁ ወደ ቃላት መሸጋገር የከበዳችሁ ካላችሁ ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ለሌሎች ላይክ እና ሼር እያደረጋችሁ ታዳርሱ ዘንድ ከወዲሁ አሳስባለሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ ትምህርቱን መከታተል የምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ በዋትስአፕ በቴሌግራም አናግሩን። ቀለል ባለ ሁኔታ እናስተምራችኋለን። ቻናላችን ከሌሎች ቻናሎች ለየት የሚያደርገው 5 ቀን ወይም ደግሞ 1 ሳምንት የሙከራ ጊዜ ነፃ የሙከራ ጊዜ በመስጠት ይታወቃል። ስለዚህ እናንተም መማር የምትፈልጉ ካላችሁ ቀድማችሁ አሳውቁን። በኢሞ በዋትስአፕ በቴሌግራም እናስተምራችኋለን። ለ1 ሳምንት ያክል ነፃ የትምህርት እድል ወይም ደግሞ የሙከራ ጊዜ እየሰጠ ነው የሚገኘው። ከዛ በኋላ ከተመቻችሁ ትቀጥላላችሁ፣ ካልተመቻችሁ ደግሞ የራሳችሁን አማራጭ እንድትወስዱ ነፃ ፈቃድ እየሰጠ እንገኛለን። ስለዚህ አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ቀላል ስናነባው አሁን እንዴት ነው የምናነባው? ቀላል ከዛ ወደ አንድ እናመጣና ቀላል እንለዋለን። የቃላት የቃላት ጨዋታ ጨዋታ በአንደኛ ፊደላት ርዕሱ ምንድን ነው የሚለው? የአንደኛ ፊደላትን ብቻ በመጠቀም እንዴት በቀላሉ ቃላትን ማገጣጠም እንደምንችል አብረን ነው የምናየው። ከዚህ በፊት ፊደላትን፣ ቃላትን፣ አረፍተ ነገርን ማይተናል። ግን በዋናነት ጀማሪ ተማሪዎች የሚቸገሩበት ፊደላትን ከቻሉ በኋላ ቃላት እንዴት አገጣጥመን እናንብብ ነው ዋናው ችግሩ። ስለዚህ ቃላትን አገጣጥሞ ለማንበብ የመጀመሪያው መሰረታዊ ነገር ምንድን ነው? ፊደላት ከየትኛው ቤተሰብ እንደመጡ ማወቅ ነው አንደኛው። ለምሳሌ የጸ ፊደል፣ የለ ፊደል፣ የየ ፊደል ከየትኛው ቤተሰብ መጡ? እነዚህ መነሻ ፊደል ስለሆኑ ከየትኛው ቤተሰብ ለመጡ የመጀመሪያዎችን ካወቅን በቂ ነው። ምክንያቱም ሁለተኛ፣ ሶስተኛ ሲሆኑ ከየትኛው ቤተሰብ እንላቸው። እነዚህ ግን መነሻ ናቸው። ስለዚህ መነሻ ፊደሎች እነማን ናቸው? ሌላው ድምጸታቸውን ማወቅ። አንደኛ ፊደል ምን አይነት ድምጽ አላቸው? አንደኛ ናቸው ብያቸዋለሁ። ፊደላት ስንተኛ እንደሆኑ ማወቅ ነው ሁለተኛው። ነገር ግን ፊደላት አንደኛ እንደሆኑ ነግሬያቸዋለሁ። ከዛ በኋላ ምንድነው የምናደርገው? ምን አይነት ድምጽ አላቸው? እነዚህ በሙሉ እዚህ ጋር የተዘረዘሩ ፊደላት ወይም ቃላቶች የምታዩቸው የሚል ድምጽ አላቸው። ይህ የሚል ድምጽ ከምን ላይ ይፈጠራል? ድምጹ ስንጠራ ፊደሉን ስንጠራ አብሮ ይፈጠራል። ጸ ስንል ድምጽ አለ። ለ ስንል ድምጽ አለ። የ ስንልም ድምጽ አለ። አንደኛ ፊደላት ላይ በቋሚነት የምናገኘው ድምጽ ድምጽ ነው። ይሄ ድምጽ በየትኛውም ፊደል ወይም ቃል ጋር ቢቀላቀል ወጥ የሆነ ድምጽ ስላለው መለየት አይከብደንም። በተለይ ማንበብ የቻላችሁ መጻፍ ለምትቸገሩ በደንብ ረጋ ብላችሁ ተከተሉ። ለጓደኞቻችሁም ሸር አድርጉላችሁ። ስለዚህ ጸ ለ የ ስንል ብለን ያቆመው በተመሳሳይ ምክንያቱም ኡ ሚል ድምጽ የለም ወይም ኢ ሚል የለም፣ አ ሚል የለም፣ ኤ ሚል የለም። አንድ ወጥ ድምጽ ማን ያለው? ድምጽ ነው። ስለዚህ ጸ ለ የ ሌሎችንም እስከ መጨረሻው ስናይ ተመሳሳይ ናቸው። ለመደ ለመደ ለመደ። አሁን እንደዚህ በየፊደሉ ነጣጥለን ያየነውን ፊደል ወደ አንድ እናጋጥመዋለን። ስናጋጥም እንዴት ነው የምናደርገው? መጀመሪያ የመጀመሪያውን ፊደል እንይዛለን። ለ አልነ፣ ከዛ መ ለመ ለመ፣ ከዛ ደ ለመደ ለመደ ብለን እንይዘዋለን። ይሄ ደግሞ ገለጸ። በዋናነት ተመሳሳይ ድምጽ ነው ያላቸው፣ ድምጽ ነው። ለማያያዝ ደግሞ ለምሳሌችን ገ እንላለን፣ ከዛ አለ ገለ ገለ፣ ከዛ ጸ ጨምሩበት ገለጸ ይላል። ገለጸ። ከዚህ ጋር ደግሞ ሰ፣ ከዛ መ፣ ከዛ ረ፣ ሰመ ሰመ፣ ከዛ ረን ስጨምሩበት ሰመረ። በቀላሉ ማንበብ እንችላለን ማለት ነው። ሰመረ። ይህንን ሰመረ የሚባለውን ቃል ጻፉት ብትባሉ እንዴት ነው የምታስታውሱት? ሰ ስንል አንደኛ መሆኑን ማስታወስ፣ መ ስንል አንደኛ መሆኑን ማስታወስ፣ ረ ስንል አንደኛ መሆኑን። እንዴት ነው አንደኛ መሆኑን እናስታውሰው? በድምጽ ብቻ መለየት እንችላለን። በድምጽ ሰ ስትሉ ድምጽ አለ፣ መ ስትሉ ድምጽ አለ፣ ረ ስትሉ ድምጽ አለ። ስለዚህ ሰመረ ብለን በቀላሉ መጻፍ እንችላለን። ከቻላችሁ ፊደላትን በደንብ የምትችሉ ካላችሁ እያገጣጠማችሁም እየሞከራችሁ ያላችሁ ካላችሁ እኔ ሳነብ እናንተ ጻፉ። ከዛ በኋላ ስተታችሁን እዩት። ሰመረ ሰመረ። ደረቀ ደረ ደረ፣ ከዛ ቀ ደረቀ ደረቀ። መከረ 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 መከረ። ተመነ 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 ተመነ።
ፈረሰ 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 ሰከነ ሰከ ከዛ እነ ሲጨምሩበት ሰከነ የሚል ቃል ይሰጠናል አይደለ? በቀላሉ ሰከነ ዘበነ 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 ሰቀለ 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 ለቀመ ለቀመ ሸለመ ሸለ ከዛ መ ሸለመ ሸለመ ገጠመ ገጠ ከዛ መጨምሩበት ገጠመ ገጠመ ሰፈረ 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 በቀለ 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 ሁሉም ድምፅ አለው። መጀመሪያ ላይ እንደገለጽኩላችሁ የሚለውን ድምፅ ካስታወሳችሁ አንደኛ መሆኑን አትዘነጉም። ስለዚህ እኔ ሳነብ እናንተ ጻፉ፣ እሺ፣ ሳታዩ ማለት ነው። ቀለጠ 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 ተረፈ 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 መዘነ 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 መረቀ 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 በየነ 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 ሰበረ 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 ነከሰ 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 ጨለመ 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 ወሰደ 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 ጨከነ 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 ለገሰ ለገሰ ለገሰ። ስለዚህ በቀላሉ እንደዚህ አድርገን አንደኛ ፊደሎችን ለየነ። በተለይ ደግሞ አንደኛ ከአራተኛ የሚከብዳችሁ ካላችሁ እነዚህን ቃላቶች በመደጋገም በደንብ አጥኗቸውና ወጥ የሆነ ድምፅ ትይዛላችሁ። እያንዳንዱ ላይ ተመሳሳይ ድምፅ እናገኛለን። ስንተኛ? አንደኛ ፊደል ከሆነ። አራተኛ ከሆነባችሁ ደግሞ አሚል ነው፣ አፋችሁን ከፍታችሁ ነው የምትጠሩት። ስለዚህ አራተኛ ፊደሎችን እንድሰራላችሁ ወይም ደግሞ በዚህ መልክ አራተኛ ፊደሎችን ብቻ ለይቼ ቃል እንድመሰረትላችሁ የምትፈልጉ ካላችሁ ከታች ኮሜንት ላይ ድጋሚ ይሰራልን ወይም ደግሞ በአራተኛ ፊደል ይሰራልን ብላችሁ አሳውቁኝ። ከዚህ በበለጠ ደግሞ በደንብ ግልጽ እንዲሆንላችሁ አድርጌ የምሰራላችሁ ነው የሚሆነው። እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ለሌሎች ደግሞ ላይክ እና ሼር እያደረጋችሁ ታዳርሱ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙን ይሆናል። በቀን ለአንዳንድ ሰዓት እናንተ በመረጣችሁት ሰዓት የእናንተን ስራ በማይጎዳ መልኩ በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋችኋለን። አብራችሁኝ እስከዚህ ሰዓት አክብራችሁና ወዳችሁ የተከተላችሁኝ የነበራችሁት ወንድሞቼ ከልብ ነው ማመሰግነው። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።